ሁለተኛው ፓርት ነው ያደረኩላችሁ እንዳይበዛ ነው ቪዲዮ ማለት ነው። ከዛ ከቤተሰቦቹ ጋር ይጣላና ከቤት ይባረራል። ገንዘብ የለውም ምንም የለውም። እሷ ልጅቷ በዚህ አጋጣሚ ነገራቸው ልጅቷ ደግሞ ስራ አላት፣ ደህና ነገር ኑሮ አላት። በቃ ማለት ያላት ልጅ ናት። ግን ልጅቷ በህይወቷ ውስጥ በጣም ብዙ ውጣ ውረዶችን አልፋ እዚህ ደረጃ የደረሰች ናት። በቃ እና አሁን ላለችበት ከአምላኳ መንፈሳዊ ዓለማዊ ላይ ጠንክራን የደረሰችውና ብዙ ፈተና ተፈትና ያለፈች ልጅ ናት። በህይወት ውስጥ የገባችው የፈተናን ጥግ ታውቋለች፣ መውጫ መግቢያውን ታውቋለች። እና ያሳለፈችበትን ነገር ኃይል ሁሉ ለልጁ ታስረዳዋለች። በየቀኑ በሚሄድበት ሰዓት ምክር ነው የምትሰጠው፣ ሌላ ነገር አትሰጠው፣ ምክር ነው የምትሰጠው። የእግዚአብሔርን መንገድ የእግዚአብሔርን እንዴት አድርጋ ህይወቷ ላይ ሰርታ እዚህ ቦታ እንደደረሰች ታካፍለዋለች። በቃ ትነግረዋለች። ከችግሩ በላይ የአምላኳን ግብዝነት ነው የምትነግረው። በቃ ኃይል ነው የምትነግረው ልጅቷ ማለት ነው። ልጁም ይሄዳል፣ ከቤተሰቦቹ እንደተባረረ ነው። ከዛ ጓደኛው ጋር ያርፋል። ጓደኛዬ ጋር አረፍኩኝ። ለጊዜው ጓደኛዬ ጋር ያረፍኩት ስራ አግኝቼ የራሴን ቤት እስከሚይዝ እዛ ነው ይላታል። ኦኬ ጥሩ ነው። ከጓደኛ ጋር ምን ስራ ትፈልጋለህ ትለዋለች። ለማንሳት አይደለም ጥረቱ የምትፈልገው ልጅቷ፣ ይሄን ነው የምትነግረው ማለት ነው። መውጫውን ብቻ ነው የምታሳየው፣ በጥበብ ነው የምታሳየው ማለት ነው። ከዛም በኋላ ከጓደኛው ጋር እየኖረ ልጁ ድንገት ይታመማል ማለት ነው። ላይ ይታመምና ጓደኛው ሐኪም ቤት ይዞት ይሄዳል ማለት ነው። ያን ሁሉ ፈተና እንግዲህ በህይወቱ እኮ በጣም ስራቶ የሚንገላታበት ፓርት አለ። ዋናውን እያወጣው ስለነግራችሁ ነው። መጨረሻ ላይ ሐኪም ቤት ይገባና ጓደኛው ይዞት ሂዶ ያሳክመዋል። ከዛ እሷ ማታ ትመጣለች ልታየው ልታገኘው። ከዛም በኋላ ያው ህመም ላይ ነው፣ አሞኛል፣ እንደታመመው ኦልሬዲ ይታወቃል። ሐኪም ቤት ተኝቷል፣ ይነግራታል። መጨረሻ ላይ ገንዘቡን እኮ ከጓደኛዬ ነው የቤት ኪራዩን አመጡ ይከፈለልኝ እና ምንም ነገር የለንም እኛ እሱ ነው ይከፈለልን ይላታል ማለት ነው። ከዛ እሷ ምን ትለዋለች? አይዞ እግዚአብሔር መልካም ነው፣ እግዚአብሔር መውጫውን ይልክላቸዋል፣ አይዞ። ሲቀጥል ደግሞ እግዚአብሔር ይምርሃል፣ ትነሳና ሰርተህ ትከፍለዋል ራስህ፣ ችግር የለውም አይዞ ትለዋለች። ከዛ ልጁ በጣም ይናደድና ምን አይነት ሴት ናት ብሎ ጓደኛው ጋር ይነጋገራሉ። ሁለቱ ጓደኛሞች ወንዶቹ ይነጋገራሉ። ምን ይለዋል? ምን አይነት ሴት ናት ግን እቺ ልጅ ግን ምን አይነት ልጅ ናት ግን በቃ መርዳት እየቻለች አትረዳኝ፣ ፍቅረኛ ልትሆን እንዴት ቤት ዳር ያጋረቱን የምትችለው ማትደግፈኝ፣ ማታግዘኝ፣ መውጫ መግቢያ ማታሳየኝ፣ ማትደግፈኝ ከሆነ ፍቅር እኮ ዋጋ ያስከፍላል፣ መደጋገፍ ነው ምናምን ብሎ በጣም ይናደዳል ልጁ ላይ ማለት ነው። ከዛ እንደውም እሷ በህይወቴ ከገባች ጀምሮ በጣም ፈተና በዛብኝ። በቃ ልጅቷ የሆነ እንትን አላት፣ ፓወር አላት፣ በቃ የመዝጋት በቃ ይሄ እንዴት ነው ነሐስ የሆነ አለ አይደል? ነሐስ ነገር ናት ይላል። በህይወቴ ለኔ ድግምት ናት፣ በቃ መጥፎ ናት ብሎ ጭራሽ እንደውም በጣም ልጅቷ እንትን ይላል ማለት ነው። እና አሞኝ ካረዳችኝ፣ አሞኝ ካላገዘችኝ፣ አሞኝ ካልለገሰችኝ፣ አሞኝ የሆነ ነገር ካረገችልኝ፣ ትሪት ካረገችኝ ምንድን ነው? ልጅቷ ግን በዛው በተጨማሪ ሰዓት ሂዳ አምላክ ዋጋ ተንበርክካ በእንባ በለቅሶ የምትጸልየው ጸሎት ለሱ ነው። በቃ ፈጣሪ እያልሽ የምትጸልየው ጸሎት በሱ ነው ማለት ነው።